ዳዊት በዚህ መልኩ ህይወትን ሰርፕራይዝ አድርጓታል። ሩትም ይሄን ነገር ግን አትፈልገውም። በተደጋጋሚ እነሱ አንድ ላይ ስትሆኑም አትፈልግም። ሳሚም የሳሮንን ሴራ እንዳለ ሁሉንም አወቀ። ዳዊትም በጣም ከባድ መረጃ አገኘ። የሳሮን ሁሉ ነገር ተጋለጠ። ሳሮን ወንጀለኛ እንደሆነችና እንዲሁም ደግሞ የምትሰራው ከሰው መግደል ጋር የተያዘ እንደሆነ ዳዊት ደረሰበት። ዳዊት ጋር በጣም ኃይለኛ መረጃ ደርሷል። ዳዊትም ሳሮንን አደጋ ላይ የሚጥል መረጃ አግኝተዋል። እናም በጣም ከባድ መረጃ። በጣም ተናዶ ወደ ቤት ሄደዋል። ቤት ውስጥ ሳሮን ነበረች። ሀገር ሰላም ነው ብላ በተቀመጠችበት ዳዊት በጣም ተናዶ በሩን ሲከፍተው ቀስ በል እንጂ ቆይ አንተ ምን ሆነ ነው ትለዋለች። እንዲህ ቆይ አንተ ምን ሆነሃል ትለዋለች ሳሮን እውነት ነው መርከቡ የሚባል ሰውዬ ገለሻል ይላታል። ሳሮን ፊት ላይ የሚታየው ነገር የድንጋጤ ነበረ። እናም በጣም ትደነግጣለች። ዳዊት ተረጋጋ፣ እንደምታስበው አይደለም ትላለች። እናም ዳዊትም በጣም የናደድና አይደል እንደማስበው አይደለም ብሎ ወረቀቱን ይሄው የአስክሬን ምርመራ ብሎ ይወረውርላታል። አሁንም እየተንቀጠቀጠች ይህ ነገር ይመጣል ብላ አስባ ማታቅም ነበር። እናም እኔ አይደለሁም አብሮኝ የሚሰራ እሱን ያደረገው ትለዋለች። መር እያስመሰልሽ ነው፣ ይሄ በወረቀት የሚሰራ መርከብ ገዳይ ምናምን እየተባለ የምናገኘው በአንቺ ምክንያት ነው አደል ይላታል። እናም ይህንን የሚሰማ ሚኪ ከውጭ ሆኖ እየሰማ ነበር። መርከቡ ማለት ደግሞ የሚኪ አጎት ነው። እናም ሚኪ ወደ ውጭ ሄዳለው ያለው ግን ውሸት ነበረ። እናም እንዳለ የዳዊትና የሳሮን ወሬ ውጭ ላይ ሆኖ እየሰማ ነው። ዳዊትን በጣም ተናዷል። ቆይ እንዴት ነው አንቺ እንደዚህ አፍንጫችን ላይ ቁጭ ብለሽ እንዴት እንደዚህ አይነት ስራ ትሰራለሽ? ይላታል። ሳሮንም ድርቅ ብላ እኔ አይደለሁም እኮ አልኩህ ትላለች። ነገር ግን ፊቷ ጋር በጣም የድንጋጤ ይታይባታል። መንከኝ የፈለግከውን ነገር ማድረግ ትችላለህ ትለዋለች። እመኝኝ ሳሮን ይሄ ነገር እውነት ይሁንና አንጠልጥዬ ለፖሊስ ነው የምሰጥሽ ይላታል። እናም ሳሮን እንደዚህ ስላት በጣም ተረጋጋች። ይህ ማለት እንግዲህ በግምትና ያልተረጋገጠ ወሬ ነው ብላ አሁን እኮ አንቺ ነሽ እያልክ ነበር ትለዋለች። እስካሁን ያገኘኋቸው ማረጋገጫ አዎ፣ ነገር ግን ደግሞ አንድ ነገር ይቀረኛል። እሱን እስከማገኘው ድረስ ነው። ከዛ በኋላ የአንቺ ነገር ያልቅለታል ይላታል። ቤት ሁሉ በጣም መርማሪ ሆኗል። ይገርማል። እሺ የዚህን የምርመራ ውጤት የታገኘው ብላ ትጠይቀዋለች ዳዊትን። አንቺና ጓደኞችሽ እንዳይገኝ እያስፈራራችሁት ያለው ሰውዬ ላይ ነው ይሄን መረጃ ያገኘሁት ይላታል። እናም ሳሮንም በጣም ትናደድና ይኸውልህ ይህንን የወንጀለኛ ወንጀል የምትወነጅለኝን ነገር ማቆም አለበት ትለዋለች። ይህ ማለት እንግዲህ እሱ አድርገዋለች። ነገር ግን ደግሞ አንድ ነገር ያልተረጋገጠበት ስላለ ዳዊትም ያን ነበር የሚጠብቀው። እናም እንደዚህ ሲላትኝ ነገሮችን ሁሉ ስለምታስተካክል እኔ ያላደረኩም ብላ ድርቅ ማለትም ጀመረች። አተወኝ እኔ ለዚህ የማባክነው ጊዜ የለኝም ትለዋለች። ዳዊትም በጣም ያዝንና እውነቴን ነው ምልሽ እህቴን በዚህ መልኩ አንድ ቀንም አጣታለሁ ብዬ አስቤ አላቅም ነበር አንድ ቀንም ይላታል። ያለሽ አንቺን እኮ ምሳሌ ነበር የምናደርግሽ ከቤት ውስጥ ይላታል። ሳሮንም በጣም ትናደድና በተለይ ደግሞ በወንድሟ እንደዚህ መሆኗ እያበሳጫትኝ፣ አሁን ትልቅ ልጅ ነህ፣ የፈለግከውን ነገር ማድረግ ትችላለህ ትለዋለች። አደርጋለሁ፣ ነገር ግን ደግሞ እውነት የተባለው እውነት ከሆነ ምንድን ነው የማደርገው? እንዴት ነው ስምሆነው? እንዴት ነው ስኔ ቆም የሚሄደው? ለማየስ እንዴት ብዬ ነው የምነግራት? ይላታል። ሰማኛለህ ይውልህ ያንተና እዚህ ቤት ያሉትን ውንጀላ ችዬ ኖር ያለው ግን ነገር ግን ደግሞ ይሄን ነገር ለማየ የተናገርክ ቀን ያልቅልሃል ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳሮን አሁን ላይ አደጋ ነች። በጣም ከባድ መረጃም ተገኝቶባታል። እንዲሁም ደግሞ ሚኪ በጣም ትልቅ ሚስጥር ከስልኳ ላይ ወስዷል። ሳሮን መጨረሻዋ ምን ይሆናል? አሁን ላይ በጣም ሁሉም እያገለሏት ነው። በተለይ ሳሚም በጣም ብዙ ነገር እያደረጋት ነው። እንዲሁም የህይወት ልጅ
ዳዊት ጋር ማለትም ህሩት እንደወሰደቻትኝ ሳሚ ያውቋል። እናም የት ናረግቻት ብሎም ሲያስገድዳት ነበረ። ነገር ግን እሷ እንዳላየችና እንዲሁም ደግሞ እንዳለች የት እንዳለች ትጠይቋለች መልሳ። አሁን ላይ ሳሮን በጣም ከባድ ውስጥ ነች። በተለይ ሚኪ የያዘው መረጃ በጣም ከባድ ነው። እናም የሚጋጉት እስክሬን ምርመራም እሱም እጇ ላይ እንደሆነ ተገኝተዋል፣ የዳዊት እጅ ላይ። እናም ህሩትን የዳዊት እጅ ላይ ያለውን ወረቀት እፈልገዋለሁ፣ እባክሽን ተባበረኝ፣ ለዚህ ደግሞ አንቺ ነሽ ቅርብ ይላታል። እናም እሷ ደግሞ እንዴት አድርጌ እንደምታስበው እኮ አይደለም ዳዊት፣ ይህን ነገር ደግሞ በጥንቃቄ ነው የሚያስቀምጠው እና እኔም ማገኘው ይመስላል ትለዋለች። ዳዊት አንቺን ስለሚያምንሽ ምንም ችግር የለውም ታገኘዋለሽ፣ እንደምንም ብለሽ ተባበሪኝ ይላታል። እሺ ግን እኔ እናንተ ብዙ ጊዜ አብረን መታየት የለብንም ትለዋለች። እናም እሱም እሺ ታዲያ ይሁን እሺ ግን ደግሞ የኔና ያንቺ ነገርስ ይላታል። ነገሮችን እያስተካከለ ነገር ግን ደግሞ የራሱንም ፍቅር በዚህ መልኩ ማስተካከል ይፈልጋል። አዩልህ አሁን ላይ እኔ እናንተ የምናወራበት ጊዜ አይደለንም፣ ይህንን ወሬ የምናወራበት ጊዜ አይደለንም ትለዋለች። ተወይ በቃ አታንጨናንቀኝ እያለች ትለዋለች። ነገር ግን ደግሞ እሱም ተስፋ አልቆረጠም። ኪም በቃ ሽሽ ይሁንልሽ በቃ ይልና ዝም ይላታል። እናም ሳሮን ከቤት ውስጥ ስልክ እያወራች ነበረ ሳሚ እንዲሁም ደግሞ ሳሚም ያናገራትን ነገር ከትስከትል ከዳዊት ጋር ያወሩትን ነገር እንዳለ ሰምተዋል። እናም ሁላቸውም ሲወጡላትኝ ስልክ ትደውልና እንዲሁም በቃ ያለውን ነገር ታወራለች። ሲቀጥል ደግሞ ሲም ካርድም አዲስ ሲም ካርድ እንዳወጣችና ከዛ ያን ቁጥርም እንደምትሰጠው ትደውላለች። ደውላ ትነግረዋለች። ይህን ሁሉ እየሰማ ነበር ውጭ ላይ። እናም ይህ ነገር በጣም ከባድ እንደሆነ የታወቀ ነው። ወደ መኝታ ቤት ትገባለች። ስልኳን ጠረጴዛ ላይ አስቀምጣ እና ሚኪን ከውጭ ነው እየሰማ ስለነበረ ሚኪ እየሮጠ ይሄዳል። እናም ስልኳ ላይ ያለውን መረጃ ይዛል። እየያዘ ያለ ሳይጨርስ ሳሚ በሩን ከፍቶ ይመጣል። እናም በጣም ይደነግጣል። ምን እያረክ ነው ጎረምሳው ይለዋል። የሳሮን ስልክ እኮ ጠርቶ ሊሰጣት ስል ዘጋ ይላል። እሺ እና ታዲያ ምን ያስደነግጣል ይለዋል። እንዴ ኧረ አልደነገጥኩም ይለዋል። እናም ሳር የት ነች ያለችው? ውስጥ መኝታ ቤት ነች ይላል። ሳሚም በጣም ደስ አላለውም። እናም ሳሮን ትመጣለች። ሳሮን ስትመጣ እሺ ሚኪ ስልክሽ ጠርቶ እኮ ሳሪ ይላታል። ዘጋ ሲላት እሺ እንካማ ይህን ሲም ካርድ አስገባልኝ ብላ ስልኩን ትሰጠዋለች። እሱም ይቀበላታል። ሚኪም ስልኩን እነሱን እያየ ሳሚና እንዲሁም ደግሞ ሳሮን መከራከር ጀመሩ። እነሱ እየተጨቃጨቁ እያለ ሚኪ ግን የሳሮን ስልክ ላይ የሚፈልገውን መረጃ ወሰደ።